ቀዳሚ የተመሰረተ ተቋም የትምህርት ቤት ነው። በ68 ዓመተ ምህረት ተመሰረተ። ስትቆጥሩት ኦልሞስት ወደ 50 ዓመት አካባቢ የሚደርስ ደርሷል። አሁን የአንድ ጎልማሳ ዓመት ያክል የደረሰ ነው። በዚህ ውስጥ አሳልፎ ወይም ደግሞ በትምህርት ደረጃ አሳድጎ ያደረሰው ማህበረሰብ ሲቆጠር በዳታ ደረጃ ባገኘነው ወደ 43000 አካባቢ የሚደርሱ ትውልድ አፍርቷል። ከአንድ እስከ 8ኛ ክፍል ያደረሳቸው ተማሪዎች ማለት ነው። ከአንድ እስከ 8 አድርሶ በ43000 ውስጥ ግን ትላልቅ ደረጃ የደረሱ ደግሞ ብዙ ምሁራኖች አሉበት። እነዚህን ሁሉ ባሳተፈ ተቋሙን ለገንባት ብዙ ጊዜ ጥረት አድርገን ነበር። እሱ አልሳካከል ሲል ግን ከማህበረሰቡ ጋርና ከአልማ ጋር በመቀናጀት የምታዩትን ይህን ግንባታ አምና ላይ የካቲት 20 አካባቢ የተመሰረተ ግንባታ ሰኔ 30 አካባቢ ጨርሰን ሁለቱም ብሎክ በዚህ ልክ አስረክበን ዘንድሮ መማር ማስተማር እየተካሄደበት ነው ያለ። ይሄኛው ደግሞ 5 መማሪያ ክፍል ያለበት አሁን ሚያዚያ ገብ ላይ ነው የጀመርነው። ሚያዚያ ገቡ ላይ ነው የተጀመረ። ኮሚቴ ተቋቁሞ እንደሚሰራ አውቀን አላችሁ ብዬ አስባለሁ። በእሱ አማካኝነት አሁንም በፍጥነት ደረጃ ይሄደ አሁን በቅርቡ ብሎኬት ድርድራው ተጠናቆ በሩ ሁሉ ተገጥሞ ለሚቀጥለው የመማሪያ ክፍል ላይ አገልግሎት የሚሰጥ መሆኑን አሁን ላይ የሚሆነን ትንሽ እንድንተጋገዝ የምንጠይቀው የሚኖረን እነዚህ ነባሮች በ68 ዓመተ ምህረት የተመሰረቱ እነዚህ የምታዩቸው ሁለቱ ብሎኮቹ የዛን ሰዓት የተገነቡ ናቸው። ሲዳ ወይም በሶ የሚባል ድርጅት ነበር በፊት ላይ። ይሄ የመሰረታቸው ናቸው። እነዚህን የጣራ ጥገና ስራ ሰርተን ሙሉ የመማሪያ ክፍል ችግርን እንቀርፋለን ብለን እናስባለን። ከዚህ በኋላ አንበር አንደኛ ደረጃ ትምህርት ቤት ላይ በመማሪያ ክፍል ደረጃ ላይ ያለውን ችግር ሙሉ በሙሉ የቀረፍንበት ሁኔታ እንዳለ ተረድተን ሁላችንም ልጆቻችንን በማስተማር በኩል ለመማር ምቹ ነው አይደለም የሚለውን በመታዘብ በኩል ምን ታውቁት እንዳለን ንውቅና እንዲኖራችሁ ነው። ከዚህ ጋር ተያይዞ አሁን የምታዩቸው ህፃናቶች እዚህ እየተማሩበት ያለ ክፍል በውሰት ነው እዚህ ያስቀምጠናቸው። እዛኛው ጋር የሚማሩበት ዋናው የቅድመ መደበኛ ትምህርት ቤቱ ምቹ ባለመሆኑና ለመማር ዝግጁ ባለመሆኑ እዚህኛው አምጥተናቸው በውሰት ላይ ነው ያስቀምጠናቸው። ለጊዜው አሁን ክፍላቸው ላይ ነው ምገባውንም እያስከርን ያለን፣ ግን እሱ ዘላቂነት መፍታት አለብን በሚል በዚህ አመት አዲስ መማሪያ ክፍል ሁሉ እየገነባን ያለን። እዛ መመገቢያ ክፍል ያለው ቢሮ ያለው ለልጆቹ መማሪያ የሚሆን ክፍል ሁሉ ያለበት 5 ክፍላስ አካባቢ ያለበት ግንባታ እያጠናቀቅ ነው። ወደ 7.5 ሚሊዮን አካባቢ በደረሰ ግንባታ እየተገነባ ነው ያለ። በሚቀጥለው 2019 ላይ በሰላም እንድረስ እንጂ ልጆቻችን ህፃናቶቹ ከ4 አመት ጀምሮ ያሉት ህፃናቶች እዛኛው ምቹ የሚባል መማሪያ ክፍል ላይ እንደሚማሩ የመጫወቻዎቹ በተሟሉበት ለህፃናቶች ምቹ በሚሆን ደረጃ ላይ መማር የሚችሉበት ሁኔታ ላይ እንደሚኖርም እውቅናው እንዲኖራችሁ ነው። ጊዜ ላይ ከትምህርት አኳያ ግን የምታዩት ነው። ሁሉም በሚፈለገው መልኩ ህፃናቶች መማር ባይችሉ እንኳን ከተማ ላይ ያሉ ልጆች ግን መማር አለባቸው በሚል የኛውን ትምህርት ቤት ባስጀመርንበት ልክ ምቹም እንዲሆን በማድረግ ደረጃ ሰፊ ስራ እየተሰራ እንደሆነ እውቅናውም እንዲኖራችሁ ነው።